እንደዚህ የሆነ ጃማ ውስጥ ሲሆን የሆነ አመል አለ ማለት ነው የሚመጣ። ይቅርታ ትሰይትስ ግን የሆነ በቃ ሰዎችን አቢዝ ማድረግ ህይወት የለኝም ካለሱ ህይወት የለኝም። አይ ቤስቲስ እንዴት ናችሁ? ሱዛን እባላለሁ። ማታውቁኝ ተማሪዎች እኔ የ12ኛ ክፍል ተማሪ ነኝ። አሁን ላይ ቆም ብዬ ሳስብ ወደ 9ኛ ክፍል 10ኛ ክፍል በነበርኩባቸው ጊዜያት የሰራቸውን ስህተቶች እናንተ እንዳትሰሩ ነግራችኋለሁ። 7ኛ ክፍል 8ኛ ክፍል ወይም ደግሞ ሃይስኩል ተማሪ ከሆናችሁ እኔ የሰሯቸውን 5 ስህተቶች እናንተ አትደግሟቸው ማለት ነው። አንደኛ ለራሳችን የምንሰጠው ማንነት ነው። ብዙዎቻችን እንደማስበው ከሆነ ወደኋላ ብለን የቀረነው ወይም ደግሞ ማድረግ እየቻለን ብዙ ነገሮችን ሳናደርግ የቀረነው ለራሳችን በምንሰጠው ግምት ወይም ደግሞ ማንነት ምክንያት ነው ማለት ነው። አንዳንድ ነገሮችን እናይና ይሄ ነገር ለእኔ አይሆንም፣ እንደዚህ እኔ ማድረግ አልችልም እንላለን። የሆነ ነገር ሳንሞክር ገና እንዴት ልናውቅ እንችላለን? ያ ነገር ይሆናል አይሆነን? ለምሳሌ እኔም እንዴት አይነት ተማሪ ነበርኩ እስከዛሬ እስከ ቅርብ ጊዜያት ማለት ነው። የሆነ ነገር አይና ሰዎች ሲያደርጉት ምናምን አይ እነሱ ስለሆኑ ነው እንደዛ አይሆንላቸው፣ እነሱ ናቸው እንጂ እንደዛ ማድረግ ይችላል፣ እኔ እንደዛ ማድረግ አልችልም። አይ እንደዚህ አይነት ነገር ማለት እኔ አይሆንም፣ እኔ ኮንት እንደዚህ ኮምፒውተር ምናምን እኔ እንደዚህ አይነት ነገር የሚሆንልኝ አይነት ሰው አይደለሁም፣ እንደዚህ ለእኔ እንደሱ አይነት ነገር በፍጹም አይሆንም። እንደዚህ በጣም ብዙዎቻችን እንላለን። ይሄ ግን በጣም ፈጽሞ ስህተት ነገር ነው። አትሊስት ሞክሩትና ሞክራችሁት ካልተሳካ እኮ ኢትስ ኦኬ። አዎ እንደዚህ አይደለም ላይሰራልኝ ይችላል የኔ ነገር አይደለም ትላላችሁ። ግን ገና ለገና ምንም ሳትሞክሩት አይ እኔ እንደዚህ አይነት ሰው አይደለሁም፣ እንደዚህ አይነት ነገር እኮ ማድረግ አይሳካልኝም ምናምን ማለት ምንም ሴንስ አይሰጥም። ከዛ ደግሞ እንደዛ ባለማድረጋችሁ ምክንያት በጣም ብዙ ነገር ሉዝ ታደርጋላችሁ። ብዙ ኦፖርቹኒቲ ያመልጣችኋል። ብዙ ነገር ማድረግ እየቻላችሁ እናንተ በሰጣችሁት ግምት ለራሳችሁ ዝቅ አድርጋችሁ በማየታችሁ ይሄ ነገር ለኔ አይሆንም፣ ይሄ ነገር ማድረግ የቻለው እንደዚህ ስለሆነ ነው በማለታችሁ ምክንያት ብዙ ነገር ሳታደርጉት ቀራላችሁ ማለት ነው። ፊክስ ዲስ ማይንድሴት። የሆነን ነገር አድርጉት፣ ሞክሩት። ካልተሳካ ኦኬ ላይሆንላችሁ ይችላል፣ ወይ ደግሞ የሆነ ጊዜ ሊሆን ይችላል። ግን ዝም ብላችሁ ቁጭ ባላችሁበት ይሄ ነገር ለኔ አይሆንም፣ ይሄ ነገር ለኔ የሚሆን አይነት ነገር አይደለም ብላችሁ ራሳችሁን ገና ሳትሞክሩ የሆነ ነገር በፍጹም ጀጅ አታድርጉ። ሁለተኛ እኔ በጣም ስህተት ሰርቻለሁ በሃይስኩል ቆይታዬ ብዬ የማስበው ነገር ጓደኞች መኖሬ ነው። ጓደኞች ነበሩኝ። መጥፎ ነገር ነው እያልኩ አይደለም። ጓደኛ መኖር በጣም ብዙ ነገር ይጠቅማል። ብዙ ነገር ትማራላችሁ። ፍሬንድ ሲኖራችሁ ብዙ ነገር ትወያያላችሁ ምናምን፣ ብዙ ላይፍ ታሳልፋላችሁ። ያ ኦኬ በጣም ብዙ ፖዚቲቭ ሳይዶች አሉት። እሱን ተውና አሁን ግን ስለ መጥፎ ሳይዱ እናውራ ማለት ነው። ጓደኛ ሲኖራችሁ ኔትወርኪንግ አታደርጉም። የሆነ ግሩፕ ላይ የሆነ ሰርክል ላይ ብቻ ታጥራችሁ መቆየት የለባችሁ። ለምን ወጣ ብላችሁ ሌሎች ሰዎችን አታገኙም? ለምን ሌሎች ጓደኞች አይኖራችሁም? ከሌላ ተማሪ ከሌላ ክላስሜት ተማሪዎች ወይም ደግሞ ከሌሎች ተማሪዎቻችሁ ጋር ከእናንተ በእድሜ የሚበልጡ በእውቀት የሚበልጡ ወይም ደግሞ የሚያንሱ ሰዎች ጋር ኔትወርክ ማድረግ አለባችሁ። ጀስት ጓደኛ ስላላችሁ ከጥቂት ተማሪዎች ጋር ከጓደኞቻችሁ ጋር ብቻ እያንዳንዱን ታይማችሁን የምታሳልፍ ከሆነ በእርግጠኝነት ብዙ ነገር ሚስ ታደርጋላችሁ። ምክንያቱም እናንተ የሚመስሉ ሰዎች ብቻ ናቸው ጓደኞቻችሁ። ኦፍኮርስ ፍሬንድ ሲባል ብዙ ጊዜ በምንድን ነው በሴም ኢነርጂ ነው አይደለ? የሆነ ነገር አንድ አይነት ነገር ማድረግ የሚመቻችሁ አንድ አይነት ጎል ያላችሁ እና ምን አይነት ሰዎች ናችሁ የምትሰበሰቡት። ያ ነገር ለሆኑ ስፔሲፊክ ጎሎቻችሁ ይጠቅማችኋል። ግን የተለየ ነገር አታዩም በህይወታችሁ፣ አዳዲስ ነገር አትማሩም። ከዛ ደግሞ እንደው ሶሻል ስኪል አይኖራችሁም። ከሰዎች ጋር ማውራት፣ ከአዳዲስ ሰዎች ጋር መታወቅ፣ ኔትወርኪንግ ስኪል በአጠቃላይ አይኖራችሁም። ራሳችሁ እንደ ሊሚት ዮርሰልፍን ስሞል ሰርክል ወጣ ብላችሁ የተለያዩ ሰዎችን አግኙ። ተገደባችሁ እውቀታችሁንም ማንነታችሁንም አስተሳሰባችሁንም በዛ ውስጥ ብቻ አትገድቡ። እና ደግሞ እንዲያደጋችሁ ያመጣችሁ ቁጥር አስተሳሰባችሁ የተለወጠ የምትፈልጉት ማወቅ ያለባችሁ ኢንፎርሜሽን ኤቭሪቲንግ እየተቀየረ ይመጣል። በሆነ በምታውቁት ድሮ በመሰረታችሁ ሰርክል ስምንተኛ ክፍል እያላችሁ በነበሯችሁ ጓደኞች ብቻ የምትቆዩ ከሆነ ብዙ ነገር ወደታችሁ ያመልጣችኋል ማለት ነው። ዶንት ዱ ዲስ። ከብዙ ሰዎች ጋር ሶሻላይዝ አድርጎ ኦፍኮርስ ዩ ኒድ ቱ ሃቭ ፍሬንድስ፣ ግን በጣም ስቲክ አታድርጉ ጓደኞቻችሁ ጋር። ከጓደኞቻችሁ ውጭ ብዙ ሰዎችን አግኙ። ለኪትናት እንደ ቺቲንግ አይደለም። ጓደኞቻችሁ ጋር ብቻ መሆን አይጠበቅባችሁም። ስናት አባት ሎያሊቲ እንደዛ ማድረግ ማለት ነው። ቺት አደረጋችሁ ማለት አይደለም ከሌላ ሰዎች ጋር ብትገናኙ።
ሶስተኛው በጣም ትልቁ ስህተት ትንሽ ነኝ ብዬ ማሰቤ። 9ኛ ክፍል 10ኛ ክፍል በነበርኩበት ታይም ሁላ እኔ በቃ ትንሽ ነኝ ገና ነው ጊዜው ለብዙ ነገር ማለት ነው ይደርሳል እያለ ይሄ እኛ ብቻ ሳይሆን ከአካባቢያችን ከፋሚሊ ከሁሉም ሰው የሚሰጠን ነገር ነው። በቃ እናንተ ትንሽ ናችሁ የሆነ ነገር ለማድረግ ስናስበው እናንተ ገና ናችሁ፣ ስራ መስራት ፈልጋለሁ የሆነ ነገር መማር ፈልጋለሁ ገና ነው ጊዜ ያላችሁ እናንተ መጀመሪያ ትምህርታችሁ ላይ ብቻ ተኩሩ ሰምቲንግ እንደዚህ አይነት በጣም ብዙ አስተያየቶች ከብሰው ይሰጣችኋል። ግን እውነቱን ልንገራችሁ ይሄ ልክ አይደለም። በዩናይትድ ኔሽን የህፃናት መብት ላይ እኮ ልክ አንድ ሰው 18 ዓመት በላይ ሲሆን ይሄን የሚያክል መሳሪያ ያሸክሟችሁ ጦርነት ካለ ለግዳጅ ሊመለምሏችሁ ይችላል። ለእንደዚህ አይነት ነገር ልክ 18 ሲሞላችሁ ለእንደዚህ አይነት ነገር ለመመልመል አቅሙ ካላችሁ ደርሳችኋል እየተባላችሁ ከሆነ ለምንድነው እናንተ ህፃን ነኝ ገና ነኝ እንደዚህ ነገር ለማድረግ ስራ ለመስራት ምናምን እያላችሁ የምታስቡት? 15 16 17 በጣም ትልልቅ ሰዎች ነን። ላይክ ማድረግ የሌለባችሁ ነገር አለ። ስቲል በደንብ ገና አላደግንም። ላይክ እኔ አሁን እንደዚህ ስላችሁ ላይክ ከራሴ ከተማርኩት ነገር ነው እንጂ በደንብ አድጌ ወይ በጣም ሙቀት ኖሮ ምናምን አይደለም። ግን ደግሞ ራሳችሁን ሊሚት ባደረጋችሁ ልክ ነው እናንተ የራሳችሁ ማንነት የሚለካው እንጂ እድሜያችሁ የእናንተ ማንነት አይወስንም። 18 ዓመት ስላልሞላችሁ ወይ ምንም አታውቁም ህጻናችሁ አስተሳሰባችሁ ገና ነው ማለት አይደለም። ወይም ከ18 ዓመት በላይ ስለሆናችሁ ትልልቅ ሰዎች ናችሁ ማለት አይደለም። አቴንድ ኦፍ ዘ ዴይ ዋናው ነገር የእናንተ አስተሳሰብ የእናንተ ማቹሪቲ ሌቭል ነው ማተር የሚያደርገው። ሰው እናንተ ራሳችሁን ህጻን ብላችሁ በሰባችሁ ቁጥር እንደዛው ህጻን እንደሆናችሁ ትቀጥላላችሁ። እንደን የሆነ ጊዜ ላይ ቢወታችሁ ብዙ ነገር ማድረግ ይችል ነበር ያላችሁ ትቆጣላችሁ ማለት ነው። ህፃን ነኝ ገና ነኝ ምናምን የሚለው ማንድ ሴት እርሱትና በዛ እድሜያችሁ ብዙ ነገር ማድረግ ትችላላችሁ። በጣም ብዙ ሰዎች አሉ በጣም ገና በትንንሽ እድሜያቸው ብዙ ነገሮችን ማሳካት የቻሉ ማለት ነው። የሆነ ነገር ለማድረግ ሀሳቡ ከመጣላችሁ you can do it። ግን ሰዎች አማክራችሁ ትልልቅ ሰዎች አማክራችሁ ኦፍኮርስ ብዙ ሰዎች ኖ ነው የሚላችሁ ገና ናችሁ ልጅ ናችሁ የሆነ ነገር ማድረግ ፈልጋለሁ አይ ልጅ ናችሁ ነው የምትባሉት። ግን አይደላችሁ ላይክ ሞክሩ። በተለይ በዚህ ጊዜ ብዙ ነገሮች ማድረግ ትችላላችሁ ብዙ ነገር ታውቃላችሁ። ጀስት ዝም ብላችሁ አትቀመጡ። ልጅ ነኝ ምናምን ገና ነኝ ለብዙ ነገሮች ደርሳለሁ ምናምን አትበሉ። እንደዛ ስለው በጣም የሆነ ላይክ ህይወታችሁን አድርጉት ምናምን አይደለም። ልጅ ናችሁ ግን የሆነ ነገር ማድረግ ከፈለጋችሁ አድርጉት። ህፃን ነኝ ብላችሁ ከዓላማችሁ አትቅሩ። አይ ቲንክ አራተኛ ላይ ነን መሰለኝ። ይሄኛው እኔ በጣም የሚቆጨኝ ነገር ነው። ኤንድ በደንብ መስማት ያለባችሁ ማድረግ ያለባችሁ በፍጹም ላይክ ለዚህ ነገር ምንም ማስተባበያ የማያስፈልገው ነገር ነው። እሱም ትምህርቴ ላይ ትኩረት አለማድረጌ ነው። ትምህርቴ ላይ ትኩረት አለማድረጌ እኔ አሁን 12 ክፍል ሆኜ ሳስበው በጣም ብዙ ነገር ብዙ አስደርጎኛል። በየቀኑ ላይ ሪግሬት የማደርገው ነገር ነው ትምህርቴ ላይ ለምንድን ፎከስ ያላደረኩት፣ ለምንድን ያልተማርኩት፣ ለምንድን በደንብ ያላጠናሁት። እኔ እንዴት ነው መጥፎ መባል ተማሪ አይደለሁም። ላይክ በጣም ጎበዝ አይደለሁም፣ ግን አሪፍ ነኝ። እማራለሁ፣ ይገባኛል በሆነ ያክል። 8ኛ ክፍል ከጨረስኩ በኋላ 9ኛ ክፍል ከገባሁ ጊዜ ጀምሮ በቃ የኔ ሀሳብ ምንድነው ታውቃላችሁ? 12 ሲገባ ለማትሪክ አነባለሁ። ከዛ ግን ለምንድነው ማንበብ አያስፈልገኝም ማወቅም አያስፈልገኝም ምንም አይጠቅመኝም። ከዛ ደግሞ 9ኛ 10ኛ ክፍል እያላችሁ ታውቃላችሁ የሶሻል ትምህርቶችን ትማራላችሁ አይደል? ኢኮኖሚክስ ምናምን እንደዚህ በጣም ብዙ ትምህርቶች ናቸው የምትማሩት። እንደዚህ ሂስትሪ፣ ጂኦግራፊ ምናምንም አሉ። እና እኔ ምንድነው የማስበው ለምንድነው እንደዚህ አይነት ትምህርቶችን መማር ላይክ እኔ ናቹራል ነው የምገባው አይ ኖ ዳት። ስለዚህ እንደዚህ አይነት ትምህርት መማር አያስፈልገኝም፣ ሂስትሪ ማወቅ አያስፈልገኝም፣ ጂኦግራፊ አይ ዶንት ኬር። ልክ 11 12 ስገባ በቃ አሪፍ ሆናለሁ ናቹራል ትምህርቱን በስነስርዓት እማራለሁ ምናምን ብዬ ነበር ማሰቡ። ግን ኢቭን ዶ እንደዛ እንኳን ብዬ አትሊስት የናቹራሎችን ትምህርት እንኳን በቅጡ አልተማርኩም። አንዳንድ ተማሪዎች ቢያንስ ለፈተና ብለው ጥሩ ውጤት ይሰራሉ። እሱንም ያዙልኝ ፈተና ምናምን አሳይመንት በደንብ ስሩ። ጊዜ ያላችሁ 9ኛ 10ኛ ክፍል ምናምን ኦፍኮርስ ጊዜ ያላችሁ ለምንድን ነው ዝም ብላችሁ የምትጃጃሉት? ውጤታችሁን አሪፍ ስሩ፣ ይጠቅማችኋል የሆነ ነገር። በተለይ ስኮላርሺፕስ ምናምን መሞከር የሚፈልጉ ተማሪዎች በእርግጥ እኔ እንደዚህ አይነት ነገር ስለማልፈልግ ስለነበረ ይሄ ትምህርት ይሄ ምንድነው ትራንስክሪፕት ላይ ምንም ትኩረት አላደርግም ነበር። ከዛ ግን አትሊስት ትራንስክሪፕታችሁ ላይ እንኳን ያን ያህል ትኩረት ማድረግ ባፈልጉ እውቀት ማግኘት ላይ ስኪላችሁ ማዳበር ላይ የሆነ ነገር ሂዳችሁ ቁጭ ብዬ ለምን ወጣለሁ? ከገባችሁ ትምህርት ቤት የሚያክል ድረስ ከቤቴ ተነስቼ ሄጄ 9 ሰዓት ምናምን ማባክን ከሆነ ዝም ብዬ ቁጭ ብዬ መሄድ የለብኝም። የሆነ ነገር አግኝቼ አውቂ ነው መሄድ ያለብኝ። አታባክኑት ጊዜያችሁን፣ ተማሩ። ሶሻልን ገባች ናቹራል ኤቭሪቲንግ በደንብ ተማሩ። የሆነ እውቀት የሆነ ጄነራል እውቀት ይኑራችሁ።
እንኳን በዚህ ጊዜ በጣም እንደዚህ ሲምፕል ምናምን እንትን እየተማርን ማለት ነው። ካሪኩለሙ ምናምን በጣም አሁን ቀላሉ ነው ምናምን እንደዚህ እየተማርን ድሮ ሰዎች እንዴት አድርገው እውቀት እንዳላቸው ምናምን እና ትምህርት እውቀት የሚጠላ ነገር አይደለም። የሆነ ነገር ብታውቁ ይጠቅማችኋል የሆነ ህይወታችሁ ላይ። ስለዚህ ሂስትሪም ሆነ ጂኦግራፊም ሆነ ባዮሎጂም ሆነ እናንተ የማትፈልጉት ስትሪምም ቢሆን ግን እወቁት። መሄዳችሁ ካልቀረ ትምህርት ቤት መሄዳችሁ ካልቀረ ይሄን ያህል የሚናቅ ምናምን ነገር አይደለም ደግሞ የምትማሩት። ኢቭን ዞ ትምህርት በዚህ ጊዜ አይጠቅም እና የሚባል ነገር ቢኖርም እንኳን ያስፈልጋል እውቀቱ። ተማሩ፣ በደንብ ፎከስ አድርጋችሁ ተማሩ። እውቀት በተለይ ደግሞ ለፈተና ብቻ ሳይሆን ለእውቀት ብላችሁ ተማሩ። ያው 9-10 ላይ ያለው ምንድነው ለማትሪክ ሲደርስ 12 ሲደርስ ጨነቅበታለሁ። ያን ጊዜ አነባለሁ። ለምንድነው ማነብ ያልኩት? ልክ ደግሞ 12 ምናምን ስትደርሱ ቆጫችኋል። ለምንድነው በስንት ሰዓት ያልተማርኩት? ልክ አሁን በስንት ሰዓት ተምራችሁ ቢሆን ኖሮ ብዙ ነገር ያቀልላችኋል ማለት ነው። 12 ስትገቡ አትቸገሩም። ምንም እንደዚህ አየት እያደረጋችሁ ራሱ ተፈተኑ ይከምፓስ በስነ ስርዓት ቤዝ ኑሯችሁ አንደርስታንድ አድርጋችሁ ካለፋችሁ ትምህርት አይረሳም። ምን የሆነ ነገር በስነ ስርዓት ተማርኳቸውን ነገሮች አልረሳችሁም። ሊካውን ስንተክና በደንብ አጥንቼ ምናምን ተምሬ ያለፍኩትን ነገር ስቲል አስታውሳቸዋለሁ። የሆነ እውቀቱ ነው የሚቀርላችሁ ማለት ነው። በምንም ተአምር በትምህርታችሁ አትደራደሩ። ፎከስ ኦን ዩር ስተዲ። ፎከስም ላይ ብቻ ሳይሆን እውቀት ላይ በደንብ ትኩረት አድርጉ፣ ተማሩ። 5ኛው ደግሞ ክራውድ ውስጥ መሆን። ኦኬ ሶ አይ ዶንት ቲንክ ሶ ይሄኛውን ብዙም ኢንክሉድ የሚያደርገኝ እንደዚህ አይነት ሰው አይደለሁም፣ ግን በጣም ብዙ ጊዜ አይና ብዙ ተማሪዎች የሆነ ክራውድ ውስጥ ናቸው። የሆነ ክራውድ ማለት ነው። እኔ ቅድም ስለ ፍሬንድ ብያቸዋለሁ፣ ግን እነዛ ፍሬንድስ የሆነ እናንተን ለጎላችሁ ምናምን እንትን የሚሏችሁ ናቸው። ከዛ ግን እነሱ ላይ ብቻ ራሳችሁን ሊሚት አታድርጉ፣ ኔትወርክ ወር ሶሻላይዝ አድርጉ ነው። ይሄኛው ደግሞ አንዳንድ ተማሪዎች በጣም ትልቅ ክራውድ ውስጥ ይገባሉ። በጣም ትልቅ በተለይ አይ ቲንክ ይቅርታ ግን ይሄንን የማየው የወንዶች ጀማ ውስጥ ነው ማለት ነው። በጣም በቃ ሁሉም እንትኖች ሰብሰብ ያሉበት በቃ ላይክ የሆነ ጀማ ብዙ ወንዶች ብዙ ተማሪዎች አሉበት ማለት ነው። እንደዚህ አይነት ክራውድ ስትሆኑ የእናንተ ድምፅ ይታፈናል። የምታስቡት በመንገዱ እንዴት ነው ኮንፊደንስ ራሱ የሚመጣው ማለት ነው። ከፍሬንዶቻችሁ ጋር ስትሆኑ ነው፣ ከጓደኞቻችሁ ጋር ምናምን ስትሆኑ የሌለ ኮንፊደንስ ይመጣል። ለምን አትፈሩም? ከጓደኞቻችሁ ጋር ስትሆኑ ማለት ነው። ግን እነዛ ጓደኞች ደግሞ መጥፎ ከሆኑ ወይም ደግሞ ሌላ አይነት አላማ ከሆነ ያላቸው ኮንፊደንስ ብቻ ሳይሆን የሚኖራችሁ በጣም በቃ ማድረግ የለባችሁ ነገር ታደርጋላችሁ። በጀማ እንድታስቡ ላይክ በጅምላ ሁሉን ነገር የምትወስኑት ውሳኔ በጅምላ እንዲሆን በጣም የምጠላው ነገር ደግሞ ሃይስኩል ውስጥ ያለ አቢዝ አታድጉ። ሰዎችን አቢዝ እንድትደረጉ እንዳፈቅዱ ሰዎችን አቢዝ በፍጹም አታድርጉ። ላይክ ለምን ሰው የሆኑ ሰዎች የሚያለቅሱባችሁ ሰዎች የሆኑ ሰዎች የሚከፉባችሁ ሰዎች ትሆናላችሁ። ላይክ ሃይስኩል ሁሉም ሰው በቃ ደስተኛ ሆኖ ነው ማሳለፍ ያለበት እንጂ ለምን አንዱ ሰው እንዲያዝን እንዲከፋ ምናምን የምታደርጉት? ለምን በቃ በተለይ እንደዚህ የሆነ ጀማ ውስጥ ሲሆን የሆነ አመል አለ ማለት ነው የሚመጣ። ይቅርታ ትሰይድስ ግን የሆነ በቃ ሰዎችን አቢዝ ማድረግ ላይክ ቡሊ ማድረግ ምናምን ስድብ፣ መሳደብ፣ መቀለድ ሰዎች ላይ የሆነ ነገር ለማድረግ ሲሞክሩ በተለይ ደግሞ ከፍሬንዶቻችሁ ግን የዛ ጃማ ውስጥ ካለ ሰዎች መሀል ምናምን የሆነ ነገር ማድረግ ሲፈልግ የሆነ ሰው በቃ በደንብ ቡሊ ታደርጋላችሁ፣ አቢዝ ታደርጋላችሁ ምናምን ላይክ ዋይ እንደዚህ የሚያደርግ ጓደኛም ካላችሁ ውጡ፣ ይቅርባችሁ፣ ተዋቸው። ትንሽ ጊዜ እንትን ይሉና እናንተ ምን መጥሩም። አንዳንዴ ደግሞ እንደዚህ አይነት ጃማ ውስጥ ምናምን ያሉ ተማሪዎች እሱን ኢንቫይሮንመንት ይሰጧችሁና እነሱ ግን በራሳቸው በጣም ብዙ ነገር ይሞክራሉ፣ ያደርጋሉ ምናምን። እናንተ ናቸው አጤ እንደምትጎዱት። ጥቂት ተማሪዎች እዛ ጃማ እዛ ክራውድ ውስጥ ያሉ ጥቂት ተማሪዎች ናቸው የሚጎዱት ማለት ነው። እንደዚህ አይነት ክራውድ ውስጥ አትግቡ። ሃይስኩል ተማሪዎች ስትሆኑ አቢዝ የሚያደርግ ቡሊ ምናምን የሚያደርግ ጃማ አትሆኑ። ጀስት የራሳችሁን ህይወት ኑሩ። ቀልድም በልክ ሲሆን የሆነ ኒንጃ የሆነ ማቹርድ የሆነ አስተሳሰብ ይኖራል። 6ኛው 5 ነበር ያልኩት፣ ግን ስለ ሃይስኩል ምንድን ነው ሪግሬት ስለሚደረጉ ነገሮች አውርቼ ስለዚህ አለማውራት ቪዲዮ ባዶ መሰለኝ። 6ኛውን ጨምሬላችኋለሁ። እሱም ደግሞ ስለምንድን ነው ኢትስ አባውት ሪሌሽንሽፕስ ይሄ ጓደኛ ምናምን ሳይሆን ይሄ ምንድን ነው የፍቅር ማለት ነው። ሃይስኩል ውስጥ ምናምን ይሄ ነገር የተለመደ ነው፣ ይታወቃል። ኤቭሪዋን ኖስ ሁሉም ሰው የሚሽኮረመን በምናምን ጉዳይ ቢሆንም የታወቀ ጉዳይ ነው ማለት ነው። እና እዚህ ላይ ምንድነው አንድ አስተያየት ነው ያለኝ። እሱ ምንድነው ዶንት ቴክ ኢት ሲሪየስሊ። በቃ እኔ የምለው ይሄንን ነው። ምክንያቱም ብዙ ሰዎች ሪግሬት የሚያደርጉበትን ነገር የሚያደርጉት ሃይስኩል ላይ ያሉ አንድም በጣም
በዚህ ምክንያት ነው ማለት ነው። በሪሌሽንሽፕ ምክንያት ሰው ዶንት ቴክ ኢት ሲሪየስሊ ዛሬ ላይ ወደድኩት ምናምን ብላችሁ የምታስቡት ሰው ነገ ላይ ምንም እንደዛ ላይሰማችሁ ይችላል። ህይወታችሁ ላይ ይናል ማተር የሚያደርግ ሰው ላይሆን ይችላል። ምንም ይናል ጠቃሚ ነገር ላይሆን ይችላል ማለት ነው። ሶ ኢትስ ጀስት የሆነ ፊሊንግ የሆነ ሰዓት ላይ ሊጠፋ ይችላል። ሶ ምንም ሲሪየስ አድርጋችሁ አትውሰዱት። ጀስት ፎከስ ኦን ዩር ጎልስ፣ ፎከስ ኦን ዩር ስተዲ እንጂ ይሄን ነገር አይ ሚን ፊሊንጉን እንደ ፊሊንግ ጀስት አስተናግዱት እንጂ ዶንት ቴክ ኢት ሲሪየስ የሆነ በቃ ካለ እሷ ህይወት የለኝም ካለ እሱ ህይወት የለኝም ምናምን ብላችሁ ከዛ መጨረሻ ላይ ሪግሬት የምታደርጉባቸውን ውሳኔዎች ከትምህርታችሁ ምናምን የሚያዘናጋችሁን ውሳኔዎች አትወስኑ። ዩር ስተዲ ቤስቲ ዛሬ ነበረኝ አድቫይስ ይሄ ነበረ። እኔ ሪግሬት ማደርጋቸውን ነገሮች እንዳለ ነግሬያችኋለሁ። እናንተ ምን ታስባላችሁ? እናንተ ሪግሬት የምታደርጉት ነገር ካለ ወይም ደግሞ እንደ 12 ያክል ተማሪ ሆናችሁ 10 11 እኔ እንደዚህ በማድረግ ይጸጽተኛል እንደዚህ አታድርጉ እያላችሁ እርስ በርስ እንድንማማር ኮሜንት ላይ አድርጉልኝ። ከዛ በተጨማሪ ደግሞ በጣም ማውራት የምፈልገው ነገር የቴሌግራም ቻናል ከፍቻለሁ። ተማሪዎች ስለተለያዩ ቶፒኮች የምናወራበት ማቴሪያል ሼር የምንደራረግበት ቴሌግራም ቻናል ከፍቻለሁ። ሊንኩን ባዮ ላይ ያልኩት ቲክቶክ ዲስክሪፕሽን ላይ ያስቀምጥላችኋለሁ እና ኮሜንትም ላይ ያስቀምጥላችኋለሁ። በአጠቃላይ ትሪ ላይ ማግኘት ትችላላችሁ፣ ቻናሌ ላይ ማግኘት ትችላላችሁ። ሲምፕሊ ደግሞ ሱዚስ ኤጅ ብላችሁ ሰርች ብታደርጉ ማግኘት ትችላላችሁ። እዛ ላይ እንድናወራ በምፈልጓቸውን ቶፒኮች ማውራት እንችላለን። ማቴሪያልስ፣ የስተዲ ማቴሪያልስ ምናምን ሼር እንደራረጋለን። ሌትስ ግሮ ቱጌዘር።